Your Excellency, Mr. Mahmouda, AU Chair, Your Excellency Workana Gabayo, IGAD Secretariat, የተከበሩ አፈ ጉባኤ ታገሰ ጫፎ፣ የተከበሩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የተከበሩ የፓርቲያችን ምክትል ፕሬዝዳንት አቶ አደን ፋራ፣ diplomatic corps and our partners in peace, good morning to you all. በመጀመሪያ ክቡር አቶ ጌታቸው ረዳ ላለፉት 2 ዓመታት በትግራይ አንገብጋቢ እና እጅግ አስፈላጊ የሆነውን የሰላም ፍላጎት ለማረጋገጥና ከሰላሙ ባሻገር ላደረጉት አስተዋጽኦና ለሰጡት አመራር ከሁሉ በላይ ከፕሪቶሪያ ጀምሮ ከስምምነቱ ጀምሮ ለትግራይ ሕዝብ ሰላም ላላቸው ቁርጠኝነት ሳይለዋወጥ ለጸና አቋማቸው የፌደራል መንግስት እንዲሁም በራሴ ስም ከፍተኛ ምስጋና ላቀርብላቸው ፈልጋለሁ። አቶ ጌታቸው በጸቡ ጊዜ ቆርጠው ለመዋጋት እንደወሰኑት በሰላሙ ጊዜ ቆርጠው ለሰላም መስራታቸው ሁለቱ ቦታ ለመርገጣቸው ቢያንስ የትግራይ ሕዝብ ላለፉት 2 ዓመታት እፎይታ እንዲያገኝ ያስቻለ ታላቅ ተግባር ስለሆነ በቀላሉ የሚታይ አይሆንም። ክቡር ታደሰ እሳቸውም የጌታቸውን ፈለግ ተከትለው ይህንኑ ሰላም እንደሚያጸኑ ከፍተኛ ተስፋ አደርጋለሁ። ባለፉት 1 ወር ገደማ የኢትዮጵያን ሕገ መንግስት፣ የፕሪቶሪያን ስምምነት፣ የዲፕሎማቲክ ኮሚኒቲውን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ትራንዚሽናል መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ትራንዚሽን ማን መርቶ ከግብ ሊያደርስ ይችላል የሚል ውይይቶች ስናደርግ ቆይተናል። በውይይት ውስጥ በትግራይ የሚንቀሳቀሱ ልዩ ልዩ ፓርቲዎች፣ ታዋቂ ግለሰቦች፣ የሽግግር መንግስቱ አመራሮች በተለይም አቶ ጌታቸው ረዳ ከሌሎችም አካላት ጋር ሰፊ ውይይት አካሂደናል። በዚህ ውይይት ልናሟላቸው የሚገቡ ክፍተቶች እንዳሉ ተገንዝበናል። በአዋጅ ሊሻሻል የሚገባቸው ጉዳዮች ነበሩ። በአሰራር ሊታረሙ የሚገባቸው ጉዳዮች ነበሩ። እነዚህን ሁሉ ካስተካከልን በኋላ ዛሬ በይፋ እና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ ደርሰናል። ክቡር ጀነራል ታደሰ ባለፉት 2 ዓመታት የጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ጥንካሬዎች፣ ድካሞች በግልጽ የሚገነዘቡ ሰው ናቸው። ረጅም ጊዜ በፖለቲካና በወታደራዊ ስራ ያገለገሉ ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ ስቴክሆልደርስ የታመነ ነው። በእኛ በኩል ለዛሬ ያለን መልእክት የአዋጅ ማሻሻሉ፣ አሰራር መከተሉ፣ እንደዚህ ያለም ግሬስፉል ፕሮግራም ማካሄዱ በሙሉ ልክ ለአንድ ሰው አይን እንደመቅጠም ነው። አይን የሌለው ሰው የሚፈልገውን ነገር በቀላሉ መከወን ይቸገራል። የህግ የአሰራር እንደዚህ አይነት ሴሬሞኒያል ጉዳዮች ለጀነራል ታደሰ በትክክል የሚያዩ 2 አይን ይሰጣቸዋል። አይናማ ያደርጋቸዋል። በህግ ላይ ቆመው አወያይተው ጊዜ ወስደው በሁሉም ፈቃድና ይሁንታ የመጡ ፕሬዝዳንት ስለሆኑ አይናማ ሰው ያደርጋቸዋል። ነገር ግን አይናማ መሆን ለማየት በቂ አይደለም። ብርሃን ይፈልጋል። አይን ያለው ሰው ብርሃን በሌለበት ቦታ ላይ ወይም በጨለማ ውስጥ አይናማ ሰውና አይን የሌለው ሰው እኩል ናቸው። ሁለቱም መንቀሳቀስ አይችሉም። አይኑ ህግ ነው፣ አይኑ ስርዓት ነው፣ አይኑ አሰራር ነው። ብርሃኑ ግን ተግባር ነው። የትግራይ ህዝብ የጠማውን ሰላም፣ የትግራይ ህዝብ የጠማውን ልማት፣
የትግራይ ህዝብ የጠማውን እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ እስከዚህ ደቂቃ ያገኙትን አይን በብርሃን የተሟላ የሆነና ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ስራ ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ። እስከዚህ ጊዜ ድረስ አይን የመቅጠሙ ስራ በተሟላና ህጋዊ በሆነ መንገድ ተከናውኗል። ብርሃን የማከሉ ስራ ግን ከሰዓት ጀምሮ እሳቸው የሚወስዱት ጠንካራ እና ህጋዊ ውሳኔዎች ላይ የሚመሰረት ይሆናል። ታሪክ የሰጠንን እድልና ጊዜ ህግን ተንተርሶ ለህዝብ ጥቅም መጠቀም ለትውልድ የሚበጅ ስለሆነ ጀነራል ታደሰ በጣም ብዙ ድምጾች ብዙ ጅምብሮች ያሉበት የፖለቲካ አውድ ቢሆንም ያላቸው ልምድ በመጠቀምና የፌደራል መንግስት እንዲሁም የኢንተርናሽናል ኮሚቴውን ድጋፍ የአቶ ጌታቸውን ድጋፍ በማከል ቀሪ ስራዎች በተሟላ መንገድ እንዲከወኑና የትግራይ ህዝብ እንደ ሌሎች ክልሎች በራሱ መርጦ የሾማቸው ግለሰቦች እንዲያስተዳድሩት የሚያስችል ሁኔታ ይፈጥራሉ ብዬ ተስፋ አደርጋለሁ። አልቲሜትሊ ዴሞክራሲን ኤክሰርሳይዝ የምናደርገው የትግራይ ህዝብ ልክ እንደ ሌሎች ክልሎች መሪ የሚለውን ሰው በምርጫ መርጦ የራሱን አስተዳደር በህዝቡ ይሁንታ እና በህግ አግባብ ሲመሰረት ነው። የዚህ የትራንዚሽናል አድሚኒስትሬሽን ዋነኛ ስራ የተፈናቀሉ መመለስ፣ የታጠቁ ማስፈታት፣ በኢንክሉሲቭ ናሽናል ዲያሎግ መሳተፍ ብቻ ሳይሆን የትግራይ ህዝብ የታገለለትንና የስልጣን ባለቤት የመሆን ፍላጎቱን በምርጫ ማረጋገጥ ይጠበቅብናል። ይህ ህዝብ ለረጅም ጊዜ ለዲሞክራሲ፣ ለሰላም፣ ለልማት የታገለ ብዙ ዋጋ የከፈለ ህዝብ ነው። ተጨማሪ ዋጋ እንዲከፍል ከልማት እንዲርቅ ከሚያደርጉ ተግባራት በመቆጠብ ህዝቡ ስልጣኑን ተጠቅሞ ልጆቹን መምረጥ እንዲችል ልጆቹ ሲባል በርካታ ትግራይን ለማስተዳደር ኢትዮጵያን ለማስተዳደርና ለማገዝ የሚችሉ ሰዎች በትግራይ ፖለቲካል አውድ ውስጥ እንዳሉ ይታወቃል። ያንን ግን ምርጫ ማካሄድ ያለበት የትግራይ ህዝብ ስለሆነ ይሄን በማሳካት ረገድ ጀነራል ታደሰ በየቀኑ በተግባር የትግራይን እናቶች፣ ወጣቶች፣ ምሁራን ፍላጎት ለማርካት የበኩላቸውን አስተዋጽኦ እንደሚያደርጉ ሙሉ እምነት አለኝ። በእኛ በኩል እንደተለመደው አስፈላጊውን ድጋፍ እናደርጋለን። የትግራይ ህዝባችን እፎይታ እንዲያገኝ ወደ ሰላም ወደ ልማት እንዲገባ እንደ ሌሎች ወንድሞቹ በኢትዮጵያ እየመጣ ያለውን ለውጥ እንዲቋደስ ከፍተኛ ፍላጎት ስላለን በሙሉ ልብ የምንደግፍ መሆኑን በድጋሚ ላረጋግጥልዎ ፈልጋለሁ። መልካም የሥራ ዘመን ይሁንልዎት። በባለፉት ወራት በነበረኝ ውይይት ያረጋገጥኩት የትግራይ ወጣቶች፣ የትግራይ ምሁራን፣ የትግራይ ባለሀብቶች ሰላም ይፈልጋሉ፣ ልማት ይፈልጋሉ። ከሌሎች ወንድሞቻቸው ጋር ሆነው የትግራይን ህዝብ ህይወት መለወጥ ይፈልጋሉ። ያን ሁሉ ድጋፍ በመጠቀም አመርቂ ስራ እንዲሰሩ ያለኝን ምኞት እየገለጽኩ በዚህ መልኩ እንደሚወራው ሳይሆን በሰላም በንግግር በህግ አግባብ የስልጣን ሽግግር የማድረጉ ሂደት ባህል እንዲሆን እና የኢትዮጵያም መለኪያ ገጽታ እንዲሆን እየተመኘው አቶ ጌታቸው ረዳ ባለፉት ጊዜያት ካደረጉት በተጨማሪ በሚቀጥሉት ጊዜያት ከፌደራል መንግስትም ከክልሉ መንግስትም በፖለቲካል አውድ ውስጥ አዎንታዊ ሚና እንደሚጫወቱ ያለኝን እምነት ለመግለጽ እወዳለሁ። እጅግ በጣም ወሳኝ ፕሮግራም ነው። ቀሪውን ተግባር ስለሆነ የሚያረጋግጠው የተግባሩን ስራና እስክሪብቶውን ለጀነራል ታደሰ አስረክበናል። እንግዲህ ቀሪውን አብረን በጋራ እያየን እየተጋገዘን የምንቀጥል ይሆናል።